ይሄ ግን ያናደደኝ ምንድነው የማጠብቁት ሰው አለ። ለምሳሌ አሁን በእንደዚህ አይነት ንግግር አሁን ጂጂ ብትናገር ያው ምንም አትናደድም። ገባ? ዮናስ ቢናገር አትናደድም። ምን እንዳደረገ የምትፈልጉት ላይክ እንደነሱ እንደሆነ የምትፈልጉት? እኔ አንድ ብሔርተኛና የአንድ ብሔር ተወካይ መሆን አልችልም። እኔ በዚህ ጋር ደረጃ የደረስኩት እግዚአብሔር በቸርነቱና በምህረቱ ነው እንጂ እኮ forgiveness is very important but don't forget I never forget እነሱ ናቸው ፐርሰናሊ እኔን ህይወት ፐርሰናሊ አታክ የሚያደርጉኝ። የሆነ ሰው የማይረባ ነገር ለኮሚኒቲው ሲያደርጉ ሳይ ስተች ሀሳብን ስተች የጠላዋቸው ወይም የተጣላዋቸው ይመስላቸዋል። ሰጥተውን አይደለ ተዋቸው። እነሱ ጠብቅ፣ የሆነ ቦታ ላይ ደግሞ ታገኛቸዋለህ ግርዶች ሰርተው። እኔ በነገራችን ላይ እኔ እነሱ ግርዶሽ አንሰራም ሲሪየስሊ። ግን አይ ቲንክ አንድ አካባቢ አይደል ያደግነው፣ አንድ አካባቢ አይደል። እሱም ብቻ ሳይሆን ሙሌ ቤተሰብ ቪአይፒ ዳላስ እኔ ነኝ ያልኩት እኮ ስትመጪ ቪአይፒ ነሽ ያልኩሽ። ሙሌ ከነሚስቱ እንዴት ናችሁ? የተከበራችሁ ባና ሚስት ንጉሳ ኪንግ ቆም ያለው ቆመናል። ኪንጋችን ክቡር ነርሰው እንዴት ነህ? ትልቅ ሰው ሰላም ናችሁ? ሊደብር ይችላል። ኢትስ ኦኬ ምንም ኢትስ ኦኬ ገብቶኛል። ኢትስ ኦኬ ገብቶኛል። ጂጂ ነሽ፣ ማንም አይቀይርሽም። ዳዝ ዩ በቃ አለቀ። እኛ ምንችለውን ጠረናል። በቃ አለቀ። ሙሌ አትወጣም። ሲናገር ብቻ ነው የምንቀየመው። ሙሌ አትወጣም። ልምጣልህ? አትወጡም? እሺ ሀሳብ ከቀየራችሁ ባና ሚስቶች ንገሩኝ። ልምጣ? ጸሎት አዳር አለብን እና በዛው በቃ እሺ ኔክስት ታይም ሰኞ እንገናኛለን። ግን ሽማግሌ ነው ያበሻል። የምን ሽማግሌ የምታወሩት? ሲባል ነበር። ዝም ብለው ውሸት፣ የጠላት ወሬ። የዚህ ያህል እንኳን ብር እንደሌለው ነው ያሳወቀው። አይ ጓደኛ፣ አይ ጓደኛ። አሁን ዮዳ ንጉስ ዮዳ what is the constant? አሁን ፖይንቱ ምንድን ነው? የገባህ ነገር አለ? እኔ ምንም ሚስ አርግቼዋለሁ፣ አልገባኝም። ፉክክሩ፣ ጭቅጭቁ፣ ጥሉ፣ ምንም ነገሩ ያልገባኝ ነገር እኔ ነኝ። why they do these whole things? ለምን አስፈለገ እንዴ? እንትን ነው ፍራድ ነው ብለው ነው የለውም ውሸታም ነው ሌባ ነው ምናምን አሉ። ጂጂ ትላንት አስከለከለች። እኔ 20 ሺህ ተለማምኜ አስገባው ካስገባው አርግቼው እኔም እኮ ተመለስ ነው ያልኩት። ጂጂን እኮ ለዛ እኮ ነው አስቆመችው። ታንታ አስገብቷል። ከዛ እዮዳ በመድኃኒዓለም በዚህ ሁኔታ ላይ እሱ እያስገባ እነሱ ይሳደባሉ። እኔማ እኮ ታስገባ ብያለሁ። ማስገባት የነበረበት እነሱ ሲያስገቡ 700 ሺህ ማስገባት አለበት። ተሙና ማነው ዮኒ ቶራንቶ ካስገቡ ማስገባት አለበት። ካለ በለዛ ቴዲ ማለት ነው። ተሙ አይደለም ቴዲ ይከታል። ቴዲና ያው አንድ ቴዲና ዮኒ ካስገቡ እሱ ማስገባት አለበት። ተሙ ወንድሜ በአፌ ላይ ነው። አይገርማችሁ? ተሙዬ ነው። ኧረ ተሙዬ ነው። ኧረ ተሙ ነው። ሰላም ተገናኘን እኮ ከሁለት ቀን በፊት ተገናኘን እኮ የሆነ ቤት ውስጥ። ተሙዬ ፍቅር በጣም ምስኪን፣ በጣም ጥሩ ልጅ። ምስኪን ተሙ ምስኪን ጎበዝ እና ጥሩ ልጅ ነው። እንደዚህ ለዚህ እኮ ነው ምስኪን ላይ ኤክስፔክቴሽን አለን። አሁን ሙለር ቢያጠፋ በጣም ነው የምንዘምትበት። ኤክስፔክቴሽን አለና ንጉስ አብሶ ያቺ የሰጠው ቼሪቲ መጨረሻ የሰጠው ቼሪቲ ትክክል ነው አይደለም? ማጠኔ እኮ ስማቸው በጣም ስለተደጋገመ አትሊስት ዶኔሽኑ ይስጥና ነገሩ ሙሉ ነው ያድርግ ብዬ ነበር። ለምን መሰለህ ነው አይማርማ፣ ሰው መማር አለበት። ለምን መሰለህ አሁን ለምሳሌ ጓደኛው ናቸው አንተና እኔ አሁን ጀለስ ነን አይደል? ማጋለጥ ካለብህ አሁን ነው ማጋለጥ ያለብህ። እኔ የሆነ ጊዜ ጠብቀ ስንጣላ ጠብቀ የ2 ዓመት የ3 ዓመት እንትን የምትዘረዝር ከሆነ ይህ የሚያሳየው ግብዝነት ነው። እዮዳ ትዝ ይልሃል
አይደል? የዛን ነው የቀጠለው ታውቃለህ። አይ ነው የጨረስነውን ፋይል እኛ እኮ ዝም የምንለው ደማ ራሱ የሆነ ነገር አለ። አምጣ እንደ ልማዳችን ስንጣላ ብሎክ አደርግሃለሁ ስልክህን አንጠር ነገር እልክልሃለሁ። እኔ እኮ ብሎክ አላደረኩሽም። አንቺ ነው ያደረግሽው። ብሎክ አድርጊው ነው ምን መሰለህ፣ ዋናው መሰለህ እኔ አሁን ሌላ ውስጥ መግባት አልፈልግም። ነገ ይታረቃሉ ጓደኛ ነበሩ ምናምን ገባ። ያ ነገር አይተነዋል። በቃ እዚህ ሶሻል ሚዲያ ላይ ሰው ቢጋጭ ምን ቢል በመሀል የሚገቡት ናቸው የሚያባብሱት ገባ። ግን ይሄ ግን ያናደደኝ ምንድን ነው የማጠብቁት ሰው አለ። ለምሳሌ አሁን በእንደዚህ አይነት ንግግር አሁን ጂጂ ብትናገር ያው ምንም አትናደድም ገባ። ዮናስ ቢናገር አትናደድም ማለት እነሱ ፓይኒር ናቸው ለዚህ ጉዳይ አይደል። አሁን ቴዲ ግን እንደ ጋዜጠኛ ሆኖ አንደኛ ጋዜጠኛ ነው። ጋዜጠኛ ራሱ ፕሮቶኮል ያስፈልጋል ገባ። ሁለተኛ ጓደኛው ነው። ጠብቆ ምንድነው ፕሮቶኮሉ? ከረበት ሱፍ ምናምን ይሄ ማይክ ምናምን ነው። ይሄ ነው ሙለርዬ በቃ ይሄ ነው ስፖምፓይሰስ ናይሰስ ምን ለማለት ፈልጌ ነው። የጉቺ ቋንቋ ናት። የጉቺ ቋንቋ ቅድም መጣ ነበር ጌም ተጫውተን ሄድን። ጉቺ እናቴ እያልኩ ያለ ሙለር አሁን አንተ ከመሬት ተነስተህ መሳደብ ብትጀምር ኤክስፔክት አናደርግም። አረብ ካራክተር ትሆናለህ አይደል? እሱ ደግሞ ያደረገው ነገር ትክክል አይደለም። አንደኛ እንዳልኩሽ ለእውነት የምትታገል ከሆነ እኔ አሁን ጂጂ ማንም ደርሶብኝ አይደለም፣ ሰው ነክቶኝ አይደለም የምነካው ነው። እኔ ስነካ አይደለም የምጮኸው ገባ። እኔ ስለተነካው አይደለም እንደውም ፐርሰናሊ ማንም ነክቶኝ አያውቅም። ተነካዋቸው በኋላ ነው የሚነኩ። አሁን እሱ ግን ያደረገው ምንድነው? ጠብቆ ቀን ሲምስ ላይክ ለምሳሌ ሙለር አንተና ዮናስ ጓደኛ ማቾች ናቸው አይደል? አሁን አንተ ልክ ካንተ ጋር ሲጣላ ላለፈው 13 ዓመት ያደረገውን ነገር ብትናገር ምንድነው ቀን ጠበቅለት ነው የሚባለው አይደል? አንዴ ልናገር ይኸውልህ ምን ተፈጠረ መሰለህ? እነዚህ ነገሮች ከተከሰቱ በኋላ መወራት ከተጀመረ በኋላ ማለት ነው የተፈጠረው ነገር ምንድነው? ቴዲ ጋዜጠኛ ነው። ኦኬ እንደው እንደኔ እንዳንተ እንደሌሉ ምንና እንትን አትበለኝ። ኖ ጋዜጠኛ ነው፣ ላይሰንስ አለው፣ ሙያው ነው። በቃ ሙያው ነው ገባ። እኛም እንደዛ ብለን ነው የምናስበው። አሁን ለምሳሌ አንተ በቃ ይሄንን እድል አግኝተሃል፣ ውስጥ የነበረውን ታለንት አውጥተዋል። አንተ እንዳንተ የሚሆን ሌላ ሰው የለም ታውቃለህ። አንተ ጋር ያለ ተፈጥሮ አይደል? ሄዳ ወሳም እንደዛ ነው። ይሄንን ሙያው ምን ልበልህ የሆነ አሁን ቢልጌ ብናገር ደግሞ እሱም ሊቀየር ነው ገባ። ማስቀየም አልፈልግም። ዲጂ ሶኬ መተት ነው። በኔጌቲቭ አትሰጁ ላይክ እኔ እንትን አልፈልግም፣ ጸብ አልፈልግም። አሁን ጂጂ አሁን እኔ ይቅርታ መጠየቅ ጂጂ እውነትም ተቀይራለች። ጋይስ ይቅርታ መጠየቅ አለብኝ። እኔ አሁን እዮዳብ ይልምት ድራሀብቱ ጉዳይ አይደለም ችግር እየደረሰብን ያለው እዮዳብ፣ አንተ በአንተ ጉዳይ አይደለም፣ እኔ በእኔ ጉዳይ አይደለም፣ ዮኒ በእኔ ጉዳይ በህዝብ ጉዳይ ነው ችግር። እንደ ህዝብ እንደ ሀገር አላፈርኩም። በድሬዳዋነቴማ የድሬዳዋ ልጅ ነኝ ገባ። በእኔ በኩል ጂጂ ብሎ አንድ ቀን ስም ያነሳ የለም እዮዳብ። ስለዚህ ነገ አንተና ፍራኦል ረቻ ስትጣሉ እኔ መሀል ገብቻለሁ። ምን ለማን ያገዝኩት? ለአንተ እንዳገዝኩት ታውቃለህ? እዮዳብን ተውት አትነካኩት ብለሻል። ለአንተ እንዳገዝኩት ታውቃለህ? ፈራኦል አልኩት ሙሊ አቢባ እሺ፣ አንደ ገላርክ ሰው ላወራ ነው። የፈለገ ነገር ቢሆን መጣው አቢባ እሺ፣ የፈለገ ነገር መጣው ይታረቁኛል። ምን እንዳደረግ ነው የምትፈልጉት? ንገሩኝ እስኪ። ገጸ ባህሪ እንደገነባ በሰው ላይ ልክ ምን እንዳደረግ ነው የምትፈልጉት? ላይክ እንደነሱ እንደሆነ ነው የምትፈልጉት? ይቅርታ ሲጠይቁ ራሱ ማለት ነው ራሳቸውን ከፍ አድርገው ምናምን በቃ ላይ ተሸነፉ እንዳይባሉ ምናምን ነው። በሽማግሌ በምናምን ታው ይሉና ከዛ በኋላ ስተው እኔ እውነቴን ነው የምላችሁ እኔ ማንንም ኦልሞስት 3 ወር 4 ወር ሆኖኛል
ረዳችሁ ላይ እኔ በጣም የተከበርኩ ሰው ነኝ። ስንዘላዘል አታዩኝ፣ እዚህ ስንዘላዘል አታዩኝ። ከምር ነው የምላችሁ። እዚህ ጋር ብዙ ሰዓት ጊዜ አጥፍቼ ከእናንተ ጋር መልእክት ስላስተላለፍኩኝ ህይወት የሌለኝ እንዳይመስላችሁ ነው። ህይወት አለኝ፣ በደምብ ጥሩ ህይወት ነው ያለኝ። ራይት እኔ ሰዎችን ስናገር እንድትማሩበት ነው። ብዙዎቻችሁ ተምራችሁበታል። እና እኔ አሁን ያለሁበት መንፈስ ማንም የፈለጉ ሰዎች የበደሉ ሰዎች መጥተው ይቅርታ ከጠየቁኝ በቃ እኔ ሰላም እንቀበላለሁ። መጥፎ ነው ጋይስ፣ መጥፎ ነው። ሰው ልጅ በድሎ መጥቶ ይቅርታ ሲጠይቅ I'm gonna forgive. I'm always gonna forgive. ምን አገባ አሁን ምን አገባ? I'm serious. like በእኔ አሁን እኔን የምትከተሉ ሰዎች ሳሽቃብጥ አይታችሁኝ አታውቁም። ሳስመስል አይታችሁኝ አታውቁም። ሰዋሽ አይታችሁኝ አታውቁም። አይደል እንዴ? አልዋሽም፣ አልሰርቅም፣ የማንን ገንዘብ አልወስድም፣ ከማንም ሴት ጋር ስለፋድር አታዩኝም። ትዳሬን አክብሬ ልጆቼን አክብሬ በእውቀትና በእውነት ማስተላለፍ ያለብኝ መልእክት ለሙሉ ኢትዮጵያ ሕዝብ አስተላልፋለሁ። እኔ የአንድ ብሔር ብቻ አይደለሁም፣ የሙሉ ኢትዮጵያውያን ነኝ። እውነቴን ነው የምላችሁ። ለሙሉ ኢትዮጵያ ሕዝብ ነው ድምፅ መሆነው። እኔ አንድ ብሔርተኛና የአንድ ብሔር ተወካይ መሆን አልችልም። ጀስት ህዝቤን አማራ ህዝብ ሲበደል ለአማራ ህዝብ ድምፅ መሆንና ህዝቤን እንትን አትበሉ ነው። ምን እኮ እዚህ ጋር ከነዚህ ከማንም ጋር እኮ የምነጋገረው ስለሚመጥኑኝ እኮ አይደለም። አንመጣጠንም። ጌታን ነው የምላቸው። ያውቁታል እነሱ እንደማንመጣጠን። በህይወት መስፈርት ላይ ልንመጣጠን አንችልም። በሁሉም ደረጃ ግን ሰውን አልንቅም። እኔም እዚህ ጋር ደረጃ የደረስኩትኝ እግዚአብሔር በቸርነቱና በምህረቱ ነው እንጂ እኮ ተረዳችሁኝ? የእግዚአብሔር እርዳታ የእግዚአብሔር በህይወቴ ላይ እግዚአብሔር ያደረገው ነገር ነው ዛሬ ለራሴ ክብር እንዲኖረኝ ማለት ያደረገኝ እንጂ እንደ ብዙዎች በእኔ እውቅና በእኔ አመለካከት ብዙ ነገር ማድረግ እችላለሁ። ብዙ ነገር እዚህ ሶሻል ሚዲያ ላይ የምታደርጉት ምንድን ነው? የምታከብሩት ባለጌውን ጋጠ ወጥን ነው አይደል እንዴ? የኔ ወዳጆች ደግሞ ጥቂት ብትሆኑ ማለት ነው። አንድ ነገር ማስተምራችሁ ይቅር forgiveness is very important, but don't forget. I never forget. I will never allow people to do the same thing again. ሰዎች መልሰው እንዲጎዱኝና መልሰው and never again ተረዳችሁኝ? ሰዎች መልሰው በህይወቴ በኤኒ ካን ስፔስ እንዲመጡ አልፈቅድላቸውም። ግን ይቅር ማለት በጣም ለራስ ነው። ሰው ልጅን ይቅር ስትሉ ለራሳችሁ ነው። ተረዳችሁ? እና እኔ ሲልኩ አሁን ይልካሉ አለ በጌም በምናምን ይልካሉ። ኦኬ ምንም ችግር የለም ቀበላቸዋለሁ። ግን ምንድነው ዝሮ ማለት ነው በራሳቸው ኮንፊደንት የሌላቸው ሰዎች፣ በህይወታቸው ሰላም የሌላቸው ሰዎች እንዴት ዝቅ ማለት እንዳለባቸው እንኳ አያውቁም። አጥፍተው ራሳቸው አጥፍተው እንደ ቪክተም ነው። they have a victim mentality. victim mentality is not good. ተረዳችሁን? ስለዚህ እኔ ከማንም ጋር ስጣላ አይታችሁ አታውቁም። ተጣልቼ አላውቅም ከሰው ጋር never personally። እውነቴ እኮ ነው። ለዛ እኮ ነው ያቆምኩት። ለምን እንዳቆምኩት ታውቃላችሁ? ማንም አላጋልጥም። ቢካዝ ዩ ቲንክ የተጣላው ይመስላችኋል። እነሱ ናቸው ፐርሰናሊ እኔን ህይወት ፐርሰናሊ አታክ የሚያደርጉኝ። የሆነ ሰው የማይረባ ነገር ለኮሚኒቲው ሲያደርጉ ሳይ ሀሳብን ስተች የጠላዋቸው ወይም የተጣላዋቸው ይመስላቸዋል። ነው አይደለም። አንፎርቹኔትሊ በዛ ደረጃ ራሳችሁን ሃይሊ ማየታችሁ ይገርመኛል። ራሳችሁን በዛ ደረጃ በእኔ ደረጃ ማየታችሁ። እኔ እኮ ከእናንተ ጋር ለመጣላት መጀመሪያ ከእናንተ ጋር ጓደኛ ነን ማለት እኮ ነው። እንደዛ ብሎ ነገር የለም። ከማንም ጋር ተጣልቼ አላውቅም። ሶሻል ሚዲያ ላይ ይጣሉኛል፣ ግን አልጣላቸውም። አንመጣጠንም። በምንድን ነው የምንመጣጠነው ወዶቼ?
እንደ ፓስተራችሁ እኮ በጣም ይለያል። ፓስተራችሁ እኮ በጣም ሽክርክር እኮ ነው፣ ኩሩ እኮ ነው፣ ቀብራራ እኮ ነው።